አሁኑኑ ከዚህ ክፍል ውጣና ሂድ። መንበረ እባክሽ ድምፅሽን ዝቅ አድርጊ። አዲናን ትቀሰቅሻታለሽ። እኔ እኮ ምንም መጥፎ ነገር አስቤ አይደለም። በቃ ድንገት ነው የመጣሁት። ቆይ እንዴት እንደዚህ ትሆናለች? እኔ ይሄንን ማመን ይከብደኛል። ማታ የተፈጠረውን ነገር በሙሉ ካሌብ ነግሮኛል። ከእንግዲህ ካሌብን በክፉ ዓይን ብትመለከችው የኔና ያንቺ እናትና ልጅ ግንኙነታችን ያበቃል። አታመልጭኝም ብዬሻለሁ። ከዚህ ቤት አምልጠሽ ነፃ ብትሆኝ ይመስልሻል? አዲና እናትሽ አብዳለች። አንተ አውሬ ነህ። ያን ሁሉ ክብርና እናትነት ረስተህ በገዛ ሚስት እናት ላይ ይህን ያህል ግፍ ልታደርግ ትፈልጋለህ? አዲና እናትሽ ከእንግዲህ ይሄ በር ለአንተ ለዘላለም የተዘጋ ነው። አዲና የኔ ልጅ ተነሽ፣ ይቅምሽ ተነሽ። ከነጋ እኮ ምንም አልቀመሽም። ራሽን እኮ እንደዚህ ልትጎጂ አይገባም። እናቴ እኔ እኮ አሁን ማመን አቅቶኛል። ህልም ነው እየመሰለኝ ያለው። ይሄ ሁሉ ዓመት ከኔ ጋር የኖረ ሰው እማላምነው አይነት ሰው ሲሆን እንዴት አምኜ ልቀበል? ተረጋጊ። የሰው ማንነት የሚታወቀው በጊዜው ሂደት ነው። ካሌብ አውሬነቱን ደብቆ ስለኖረ እንጂ ጥፋቱ አንቺ አይደለም። እኔ እኮ አምኜው ነበር። እምነቴን፣ ህይወቴን፣ አንቺን እንኳን በሱ ምክንያት አስከፍቼሻለሁ። ለሱም አልሆነው ነገር አልነበረም። ታዲያ እንዴት ይጫወትብኛል? እሱ እኮ ፍቅሬን እንደ ድክመት ነው የቆጠረው። አውቃለሁ የኔ ልጅ፣ ህመሙ ምን ያህል ከባድ እንደሆነ አውቃለሁ። አንዳንዴ ለሰዎች የምንሰጣቸው ቅንነትና ፍቅር አይገባቸውም። ነገር ግን እውነቱ መውጣቱ አንድ ነገር ነው። ያንን አውሬ ፈጣሪ እንኳን ካጠገብሽ ያራቀው። ግን የባከነው ጊዜስ፣ የተሰበረው ልቤስ፣ እሱን እዚህ ቤት ውስጥ እያንዳንዱ ቦታ ላይ አየዋለሁ። ህመሙ በጣም ነው የጎዳኝ። እንዴት አድርጌ ነው ዳግመኛ ሰው ማመን የምችለው? እኔ ያለሁልሽ። እናትሽ እኮ ሁሌም አጠገብሽ ናት። ይሄ ቤት ያንቺ ነው፣ ይሄ ህይወት ያንቺ ነው። ያ ሰው የወሰደብሽ ቢኖር ጊዜሽን ብቻ ነው። ማንነትሽን ሊወስደው አይችልም። ጥቂት ቀናት ትጎጃለሽ፣ ታለቅሻለሽ። ግን እመኚ፣ ከዚህ የበለጠ ጠንካራ ሆነሽ ነው የምትነሺው። እናቴ የሄደው ለበጎ ነው አይደል? እሱ ከዚህ ቤት በመውጣቱ እፎይ ማለት አለብኝ አይደል? አዎ፣ በጣም ጥሩ ነው። ከእንግዲህ እዚህ ቤት ውስጥ ውሸታም ሰው አይኖርም። እኔና አንቺ አብረን እናልፈዋለን። አሁን ግን እባክሽን ትንሽ ጠጪ። ምን አልክ? ካሌብ? አደጋ? የምን አደጋ ነው? የትኛው ሆስፒታል ነው? አሁን እመጣለሁ። እማዬ፣ ካሌብ አደጋ ደረሰበት አሉ። ምን አደጋ? ምን አይነት አደጋ ነው የደረሰበት? የመኪና አደጋ ነው። አሁን ሆስፒታል መሄድ አለብኝ። ህይወቱ አደጋ ላይ ነው ያለው። አዲና አስቸኩኝ። ይሄ ሰውዬ ተንኮል አስቦ ሊሆን ይችላል። እማዬ ምን እያልሽ ነው? ህይወቱ አደጋ ላይ ነው ያልኩሽ። ቆይ እንዴት እንደዚህ ትያለሽ? ከኔ ጋር ከተጣላ በኋላ ጭንቀት ውስጥ ሆኖ ነው አደጋው የደረሰበት። እኔ ነኝ ጉድ ያደረኩት። እኔ ነኝ ለዚህ ያበቃሁት። ልጄ ተረጋጊ። ይሄ ሰውዬ ምን አይነት ተንኮለኛ እንደሆነ አታውቂም። እንደገና ሊያጠምድሽ ይሆናል። በቃ ህይወቱ አደጋ ላይ ያለ እኔ እዚህ ቁጭ ብዬ መጠበቅ አልችልም። ቶሎ መሄድ አለብኝ። ይሄ አውሬ አሁንም ከህይወታችን አልወጣም ማለት ነው። ልጄ እንደገና ወደ ገደል ሊከታት ነው።
እናቴ ፈጣሪ ያተረፈው እንጂ እኮ ከባድ አደጋ ነበር የደረሰበት። እማዬ ዶክተሮቹ በደንብ እንክብካቤ ካላደረገና እረፍት ካላገኘ ቶሎ ያገግሙ ስላሉኝ ነው ወደዚህ ይዤ የመጣሁት። ይታያል። ፋሻው በደንብ ተጠቅልሏል። ዶክተሮቹ እንዴት ወዲያው ይሄዳሉ? አልጋ እንዲይዝ አልፈለጉም ማለት ነው? እማዬ ቆይ እንደዚህ እያመመው እንዴት ነው የምታስቢው? አዲና እናትሽን አትቆጫቸው። የፈለጉትን ማድረግ ይችላሉ። እኔ እኮ ለሰራሁት ጥፋት የሚገባኝን ያገኘሁት። እንደ ጥፋቴ እንደውም ይሄም ያንሰኛል። በዛ ላይ ደግሞ እናትሽ ለእኔ ያላቸውን ጥላቻ አውቃለሁ። ጥላቻ አይደለም ካሌብ፣ እኔ የሰውን ተንኮል በጣም ፈራለሁ ካሌብ። የደረሰብህ አደጋ እውነት ከሆነ እግዚአብሔር ምሕረቱን ይላክልክ። ግን ይሄ ድራማ ከሆነ መጨረሻ ያምራል ብዬ አላስብም። እማዬ በቃሽ። ካሌብ እኮ መናገር አቅቶት እያቃሰተ ነው ያለው። አሁን እረፍት ያስፈልገዋል። አዲና እባክሽን፣ በእኔ ምክንያት እንድትጣሉ አልፈልግም። እኔ እዚህ ሶፋ ላይ ማደር እችላለሁ። አይሆንም፣ መኝታ ክፍል ነው ሄደ የምታርፈው። እማዬ ነይ እስቲ አግዥኝ። እኔ በእጄም አልነካውም፣ ራስሽ ደግፈሽ ውሰጁ። እናንተ ተነሳ። ትንሽ እኮ ነው። ከአደጋው በኋላ አቅም ማግኘት አለብን። እባክህ ትንሽ። ዶክተሩም ቢሆን መድኃኒት ከመውሰዱ በፊት በደንብ ይብላና ይጠጣ ብሏል። ትንሽ ብቻ እባክህ። ይቅርብኝ። ትንሽ ብቻ ይቅርብኝ። አዲና በእውነት አንቺ ባትኖሪ ምን ሆን ነበረ? በጣም ነበር እየተሰማኝ የነበረው። ነገር ግን ያ ሁሉ ህመም፣ ያ ሁሉ የደም መፍሰስ ከአደጋው በኋላ የአደጋው ፍርሃት አንቺን ካጠገቤ ሳገኝ ጠፋ። አንቺ ይቅር ካላልሽኝ ግን አሁንም ቢሆን ህመሜ አይሻለኝም። ስለዛ አታስብ ካሌብ። አሁን ዋናው ነገር አንተ ደህና መሆን ብቻ ነው። አዲናዬ እጄ በጣም እያመመኝ ነው። አይዞህ በቃ እሺ፣ ቀስ በል። ለመሆኑ ዶክተሩ አጥንቱ ተሰብሯል ነው ወይስ ተሰንጥቋል ነው ያለው? እማዬ ዶክተሩ እኮ እጁ ላይ ከፍተኛ ጉዳት አለ፣ ለሳምንት ይታሰር እኮ ነው ያለው። ለምን ጠየቅሽኝ? አይ እንዲህ ሳየው የተሰበረ ስላልመሰለኝ ነው። እኔ የምለው የህክምና ማስረጃና የመድኃኒት ማዘዣው የት ነው ያለው? ወረቀቶቹ አዲና ቦርሳ ውስጥ ይመስለኛል። እኔ እኮ በአደጋው ምክንያት ራሴን ስቼ ስለነበር ጓደኛዬ ነው ከዶክተሮቹ ጋር ያወራው። እናቴ እያደረግሽ ያለሽው ነገር አልገባኝም። ቆይ አሁንም አላመንሽውም ማለት ነው? እንደዚህ ደም በደም ሆኖ እጁን ተደግፎ የመጣ ሰው እኮ ነው። አንቺ ግን እንደዚህ አልጋ ላይ እያለ እንደ መርማሪ ፖሊስ ትጫወቻለሽ። አዲና ያንቺ ደህንነት ሁልጊዜ ያሳስበኛል። አንድ ሰው በአደጋ ከተጎዳ ምንም አይነት እብጠት ሳይኖረው በፋሻ ብቻ ተጠቅልሎ አይመጣም። ይሄ ነገር የሆነ ልክ ያልሆነ ነገር አለው። በቃሽ እናቴ፣ ይሄ ሰውዬ አሁን እረፍት ያስፈልገዋል። ጥርጣሬና ጥላቻሽን አሁን ገታ አድርጊ። እኔ ካሌብን እንከባከበዋለሁ። አንቺ ግን እባክሽ አትረብሽው። አዲና እናትሽ ላይ አትጭይበት። እሷ እኔን ብጠለኝ እኮ እውነት አላት። እኔ ከዚህ ቤት በወጣ ይሻላል። እንደዚህ ታምሜ ይሄን ነገር መሸከም አልችልም። አትሄድም ካሌብ፣ የትም አትሄድም። ይሄ ቤት እኮ ያንተን ቤት ጭምር ነው። እሺ አዲና፣ እኔ እወጣለሁ። እውነቱን የምታውቂበት ቀን ሩቅ አይደለም። ተኩላው የበግ ለምድ ለብሶ ነው የመጣው። አዲና እባክሽን መድኃኒቱን አስቀምጪና ለአንድ ደቂቃ አይነችን ነው። እያመመ ነው እንዴ? አይደለም አዲና፣ አሁን ደህና ነኝ። እያመመኝ ያለው ልቤን ነው። የሰራሁት ጥፋት አይምሮዬን እየወቀሰኝ ነው። እኔ ለአንቺ የምገባ ሰው አይደለሁም።
አንቺ ያሳየሽኝ ፍቅርና ቅንነት የሚገባኝ ሰው አይደለሁም። ካሌብ፣ ስለዚህ ነገር አታንሳ። ዋናው አንተ መትረፍ ነው። ያለፈው ነገር አንዴ ያልፏል። አላለፈም የኔ ፍቅር። ህሊናዬ እረፍት አልሰጥ ብሎኛል። በዛ ባደገው ሰዓት መኪናው ሲገለበጥ ሞት በአይኖቼ ሲደቀኑ የተመኘሁት አንድ ነገር ብቻ ነው፣ ያንቺን ንጹህ ፍቅር እንዴት አድርጌ እንደምመልሰው። አምላኬ ሆይ አዲና ይቅር ሳትለኝ እሷን ሳልክሳት እንዳትወስደኝ ብዬ የጸለይኩት። ፈጣሪ ጸሎቴን ሰምቶ ህይወቴን የመለሰልኝ አንቺን እንድክስሽ ነው። በእውነት እንደዚህ ተሰምቶ ነበር? አዎ አዲናዬ፣ እያንዳንዱ ያደረግኩትን የውሸት መንገድ ተጸጽቼበታለሁ። እጄ የተሰበረው፣ ጭንቅላቴ ላይ እንደዚህ ፋሽ የታሰረው አንቺ ላይ ለሰራሁት በደል ቅጣት ይመስለኛል። እኔ የአንቺን እምነት ለማግኘት ህይወቴን እንኳን መስዋዕት ማድረግ ቢኖርብኝ ወደኋላ አልልም። ከእንግዲህ የአንቺ አገልጋይ፣ የአንቺ ታማኝ ባል ብቻ ነው መሆን የምፈልገው። ካሌብዬ፣ እኔ እኮ አምኜሃለሁ። በዛ ሰዓት የነበረኝ ድንጋጤ ደግሞ አሁን አልፏል። አሁን ያየሁት የጸጸት አይን በቂ ነው። ከዚህ በኋላ ሰላማችንን የሚረብሽ ነገር እንዲኖር አልፈልግም። በጣም አመሰግናለሁ የኔ ንግስት። አንቺ ከሰማይ የተላክሽልኝ ብርሃኔ ነሽ። ነገር ግን የኔ ፍቅር፣ አንድ የሚያሳስበኝ ነገር አለ። እናትሽ በፍጹም እኔ ልታምነኝ አልቻለችም። እኔ ደግሞ እሷን ማሳዘን ወይ ከአንቺ ጋር እንድትጣላ አልፈልግም። እኔ እንደፈለገችው ሆንላታለሁ። ግን እንዴት ነው የእሷን ይቅርታ ማግኘት የምችለው? እናቴን ያው ታውቃታለህ። ስለ እኔ ስለምትሰጋ ነው እንደዚሁ የምትሆነው። እያንተን መለወጥ ስታይ እሷም ትረዳሃለች። አትጨነቅ። አንቺ ካልሽኝ በቃ ህመሜ በሙሉ ጠፋ። አንቺን ማግኘት እኮ ለእኔ ትልቅ ፈውስ ነው። ከእንግዲህ አንቺ የምታያቸውን እያንዳንዱን ቃላት በደስታ ነው መቀበለው። የኔ ፍቅር፣ መድኃኒቱን ቢሆን ከአንቺ እጅ ነው የምወስደው። የሚያዘኝ ልጄ፣ ጥቂት ደቂቃ ልታወሪኝ ትችያለሽ? እማዬ፣ ዛሬ በጣም ደክሞኛል። ካሌብን ስንከባከበው እና መድኃኒት ስሰጠው ነው ያልኩት። አሁን ተኝቷል። ምን ነበር ልታወሪኝ የፈለግሽው? እኔ እናትሽ ነኝ። 9 ወር አርግዤ በደምና በእንባ አሳድጌሽ ለዚህ ያደረስኩሽ እኔ ነኝ። ያንቺ ህመም ለእኔም ህመም ነው። ያንቺ መታለል ለእኔ ደግሞ ሽንፈት ነው። ስለዚህ አሁን የምነግርሽን ነገር በንዴት ሳይሆን በምክንያት አዳምጪኝ። እናቴ፣ ደግመሽ አሁንም ስለ ካሌብ ልታወሪ ነው? አዎ፣ ስለ ካሌብ ነው። ይሄ ሰው እኮ እየዋሸሽ ነው። ይሄ ሁሉ የደረሰበት አደጋ፣ በሰውነቱ ላይ የተጠቀለለው ፋሻ በሙሉ ድራማ ነው። ምንም አልተዋጠልኝም። ልቤን በፍጹም አልተቀበለውም። እባክሽን ይህንን ንግግርሽን አቁሚ። ካሌብ እኮ በህይወትና በሞት መካከል ሆኖ እኮ ነው ከሆስፒታል የወጣው። እጁና ጭንቅላቱን እንደዛ ተጠቅልሎ እያየሽው፣ ቆይ እንዴት እንደዚህ አይነት ቃል ካፍሽ ይወጣል? ጨካኝ ያደረገኝ እኮ ያንቺ ውርነት ነው። ቅድም መኝታ ቤት ስገባ ያየሁትን ታውቂያለሽ? ያለምንም ህመም አልጋ ላይ ተኝቶ ነበር። እኔ ስገባ ወዲያውኑ ድምፁን ቀይሮ ማቃሰት ጀመረ። መድኃኒት ማዘዣውን አሳየኝ ስለው የሰጠኝ መልስ ምንም አልተዋጠልኝም። መድኃኒቱን እኮ እኔ ራሴ ነኝ ከፋርማሲ የገዛውለት። በዛ ላይ ደግሞ የሚያቃስተውም እያመመው ስለሆነ ነው። አንቺ ግን ገና ከጅምሩ ስለጠላሹ ከኔ እንዲርቅ ስለምትፈልጊ ነው። ካሌብ ተጸጽቶ አልቅሶ ይቅርታ ጠይቆኛል። እሱ የኔን ይቅርታ ለማግኘት እንደዚህ እየለመነኝ፣ ቆይ አንቺ እንዴት እንደዚህ አይነት መርዝ ትረጫለሽ? መርዝ እየረጫ ያለው እኮ እሱ ነው። እዚህ ቤት ለመምጣት ያሰበው ተንኮል ነው። ለምን አትረጅም? እኔ እኮ እናትሽ ነኝ። ይሄንን የምነግርሽ ለራሴ ጥቅም ሳይሆን ለአንቺ ስል ነው። በቃ ሽማዬ፣ እኔ ህፃን ልጅ አይደለሁም። ማን እውነተኛ ማን ውሸት እንደሆነ እኔ አውቃለሁ። ካሌብ ተጎድቶና አጋዣቶ በዚህ ሁኔታ ላይ እያለ እንዲህ አይነት ሀሜትና ጥላቻ እዚህ ቤት ውስጥ እንዲኖር አልፈልግም። አንቺ ከሱ ጋር መኖር ካልቻልሽ ምንም ለማድረግ አልችልም። ግን እሱን እንደዚህ ባለው ሁኔታ ላይ አውጥቼ አልጥለው። ምን አልሽ? እሱን ከምታየው እኔም ብተኝ ይሻላል። ለዚህ አታላይ ሰውዬ እናትሽን ልትክጂ ነው? እኔ ማንንም አልከሰስኩም። ነገር ግን ፍትሃዊ ሁኚ። ሰው በሰውነቱ ላይ የደረሰበትን ህመም እያየሽ ውሸት ነው ስትይ ልቤ ይደማል። እባክሽን ይህንን ውይይት እዚህ ጋር እናቁመው። ገብቼ ልተኛ።
አምላኬ ልጄን ከዚህ አውሬ ጠብቅልኝ። እውነቱን የምታይበት ቀን አቅርብላት። ሄሎ ቲቶ። ጀግና፣ ክፍሌ ውስጥ ብቻዬን ነኝ። አይዞ፣ ማንም የለም። ያዘጋጀነው ድራማ 100% ተሳክቷል። እውነቴን ነው የምልህ፣ አዲና ሙሉ በሙሉ እጄ ገብታለች። ሆስፒታል የመጣችበት የድንጋጤ አመጣጥ እኮ ያበደች ነው የምትመስለው። ያ ሁሉ የፈጠራ ታሪክ በሙሉ ልቧን አቅልጧታል። ዛሬ እጆቼን ስማ ነው ይቅርታ የጠየቀችኝ። ካሌብ፣ አንተ ባትኖር ህይወቴ ትርጉም የለውም እያለች ልትሞትልኝ ምንም አልቀራትም ነበር። አይ አዲና ማታለልማ ከአሻንጉሊት ጋር እንደመጫወት ቀላል ነው። ልጅቷ እኮ በፍቅር የታወረች ነች። አደጋ ደረሰበት ሲባል የሰራሁትን በደል በሙሉ ነው ረሳ የመጣችው። አሁን በዚህ አደጋ ምክንያት ያጣሁትን የበላይነት ሁሉ መልሼ ተቆጣጠሬዋለሁ። ይሄ ቤት፣ ይሄ ንብረት ሙሉ በሙሉ በእጄ ገብቷል። ነገር ግን አንድ እንቅፋት አለ ቲቶ። ያቺ እናቷ፣ እሷ ግን በፍጹም አልተዋጠላትም። ነገሩን በሙሉ በጥርጣሬ ነው የምታየው። ፋሻውን ስታይ፣ መድኃኒት ማዘዣውን ስጠይቀኝ በአይኖቿ ልትበላኝ ነው የደረሰችው። አዲና እኔ ላይ እንድትነሳብኝ ለማድረግ ስትሞክር ነበር። ነገር ግን እኔ ለእሷም ቢሆን መላ አላጣም። እኔ ካሌብ ነኝ። እናትና ልጅን አጣልቼ በገዛ እጇ ከቤት እንድትወጣ ነው የማደርገው። አዲና በእኔ ላይ ያላት እምነት ከእናቷ ንግግር በላይ ጠንካራ ነው። እናቷ እየዋሸ ነው ባለች ቁጥር አዲና ለእኔ ያላት ፍቅር እየዋሰ እየጨመረ ነው የሚሄደው። ቲቶ፣ ሰው እየመጣ ነው መሰለኝ። በቃ በኋላ እደውልልሃለሁ። ቾቾ። መንበረ፣ እባክሽን ትራሱን ልታስተካክልኝ ትችላለሽ? ድራማን አቁም ካሌብ። እዚህ ቤት ውስጥ ያለ ነው እኔ እናንተ ብቻ ነን። ስለዚህ የውሸት ማቃሰት ክንታውና ቀጥ ብለህ ተቀመጥ። በጣም ጎበዝ ነሽ። እኔ እኮ የአንቺን አስተዋይነት አደንቃለሁ። እኔ እኮ እናት ነኝ ካሌብ። እናት ደግሞ የልጇን ሕይወት ሊያፈርስባት የመጣን ተኩላ ከሩቅ ታውቀዋለች። ይህ በሰውነት ላይ የጠቀለልከው ፋሻ እና የሕክምና ማስረጃ የፈጠርከው ተረት ተረት ለአዲና ሊሰራ ይችላል። እኔ ላይ ግን በፍጹም አይሰራም። በፍጹም አላምንህም። አንቺ ላታምኝ ትችላለሽ። ልጅሽ አዲና ግን አምናኛለች። ለእሷ እኔ በአደጋ ተጎድቼ የተመለስኩኝ ምስኪን ባሏ ነኝ። አንቺ እየዋሸ ነው ባልሽ ቁጥር እሷ ለእኔ ያላት ሀዘኔታና ፍቅር እየጨመረ ነው የሚሄደው። አዲና ፍቅር አውራታል። ቢሆንም ግን እውነቱን የማወጣበት ቀን ሩቅ አይደለም። እኔ በህይወት እስካለው ድረስ ያንተ ዓላማ አይሳካም። እኔ እኮ የሚገርመኝ የአንቺ ግትርነት ነው። ለምን አይገባሽም? አዲና እኮ የእኔ ነች። እኔ የምላትን ብቻ ነው የምትሰማው። አንቺ እኔን ለመክሰስ ብትሞክሪ አንቺን ከማመን ይልቅ ጥላቻ ነው የሚያድርባት። አይተሻል አይደል በእኔ ምክንያት እንዴት ስጨውብሽ እንደነበር። በውሸት ምክንያት ልጄ በእኔ ላይ እምነት እንዳይኖራት አድርገሃል። ውሸት ደግሞ እድሜው አጭር ነው ካሌብ። ያ ቀን ከመምጣቱ በፊት እኔ እሷን ተጠቅሜ አንቺን ከዚህ ቤት አባረሻለሁ። እናትና ልጅን እርስ በእርስ አጣላቸዋለሁ። በገዛ እጇ በሩን ከፍታ እንድታስወጣሽ ነው የማደርገው። አንቺ እኔን ለማጋለጥ ስትሞክሪ እኔ ደግሞ ህይወትሽን አደጋ ውስጥ ነው የምከተው። ሞክረውና እንተያያለን። ይህን የውሸት ተረት ተረት ግን አፈርድሜ ነው የማስበላው። ከዚህ ቤት የምትወጣው አንተ ነህ። በቅርቡ ታየዋለህ። ከስራ ስመለስ ደስ ብሎ ትቀበለኛለህ ብዬ አስቤ ነበር። አዲና እባክሽ ተይኝ። እኔ እዚህ ቤት ውስጥ መኖር መሮኛል። አንቺ ለእኔ ስትይ ከእናትሽ ጋር እንድትጣይ አልፈልግም። እኔ ከዚህ ቤት ቦታ ይሻለኛል። ካሌብ ምን እያልክ ነው?
ከእናትሽ ጋር እንዳላጣላሽ ማለት ምን ማለት ነው? እኔ ባልነበርኩበት ሰዓት የተፈጠረ ነገር አለ እንዴ? ዛሬ ቀን አንቺ ለስራ እንደወጣሽ ውሃ ልጠጣ ከክፍሌ ወጥቼ ነበር። እናትሽን ሳሎን ውስጥ አገኘኋትና በጥሩ መንፈስ እንዴት ዋልሽ አልኳት። እሷ ግን መናገር ብላ ይከብደኛል። እናቴ ምን አለች? ንገረኝ እንጂ ካሌብ። በጣም ከባድ ንግግር ነው የተናገረችኝ። የውሸት ድራማ ነው እዚህ ቤት ይዤ የመጣው፣ የልጄን ንብረት ልትበላ ነው አለችኝ። አደጋውም ሁሉም ነገር ውሸት ነው ብላ ረገመችኝ። እኔ በህመሜ እንደዚህ የተሰቃየው አንተን ከዚህ ቤት ካላወጣው ብላ ዛተችብኝ። ምን? እናቴ እንዲህ አለችኝ? አዎ አዲና ከአንተ ይልቅ እኔን ነው የምታምነኝ ብላ በቅርቡ ከዚህ ቤት አስወጣለሁ አለችኝ። እኔ እኮ ለአንቺና ለእናቴ ሰላም ብዬ ነው ይሄ ሁሉ ነገር ችዬ የተቀመጥኩት። ነገር ግን እናትሽ እንደዚህ የምጠላኝ ከሆነ ጎዳና መውጣ ይሻለኛል። እባክሽ ፍቀጅልኝ ልሂድ። አይሆንም፣ አትወጣም። እኔ እኮ ትናንትና ማታ ነግሬያት ነበር። ሰው እንደዚህ ተጎድቶ ያየች እንዴት ነው ጨካኝ የምትሆነው? ቢያንስ ለእኔ ስትል እንኳን እንዴት ሰላም አትሰጥህም? እባክሽ አዲና አትጣይ። እኔ እኮ እውነታውን የነገርኩሽ ያለውን ሁኔታ እንድትረጅ እንጂ እንድትጣያት አይደለም። እናትሽ ነች፣ አሳልፈሽ አትስጫት። አይ ካሌብ፣ ይሄ የመጨረሻ መስመር ነው። እናቴ እኔን የምትወደኝ ከሆነ አንተን ማክበር አለባት። እሷ ግን ጥላቻዋን እያስቀደመች ነው። ከእንግዲህ ዝም ብያ ላይም እኔ ራሴ አናግራታለሁ። ጨዋታውን ራስሽ ነው ጀመርሽው። አሁን ከልጅሽ ጋር የማትወጪው ጦርነት ውስጥ ነው የምትገቢው። አዲና በሰላም ነው? ምን እያደረግሽ ነው? እስከ መቼ ነው? ቆይ እስከ መቼ ነው ህይወት የምትበጠብጭው? በቃሽ ብዬ ነበር። ከእንግዲህ ካሌብን አትናገሪው አላልኩሽም? ምን እያልሽ እንደሆነ አልገባኝም። እኔ እኮ ክፍሌ ተቀምጬ ነው ያልኩት። ስለምንድን ነው የምታወሪው ደግሞ? ውሎዬን ክፍሌ ያሳለፍኳት በይ። ካሌብ ሁሉንም ነገር ነግሮኛል። በህይወትና በሞት መካከል ያለን ሰው ቆይ እንዴት እንደዚህ ታንገላቸዋለሽ? አውሬነ የልጄን ንብረት ልትበላን የመጣኸው ብለሽ ስትሰድብ አልነበረ? እንደዚህ ያለችኝ አለ። ያ ተንኮለኛ ሰውዬ አሁንም ዋሸሽ? የተናገረኝን የስላቅ ቃላት ነግሮሻል? እኔ እኮ አፉን እንዲዘጋና የውሸት ድራማውን እንዲያቆም ነው የነገርኩት። አሁንም ድራማውን ቀጥለሻል። እማዬ ካሌብ እኮ ታሟል ጋር ያለ ሰው ነው። እኔ እዚህ ከምኖር ጎዳና ላይ ብኖር ይሻለኛል ሲለኝ ነው ተናድጄ የመጣሁት። እንዴት እንደዚህ ጨካኝ ትሆኛለሽ? የታመመን ሰው ማስጨነቅና ማንገላታት ኃጢአት እንደሆነ አታውቂ? አንቺ ልጅ እባክሽን አይንሽን ክፈቺ። እያስመሰለ ነው እኮ ነው ያልኩሽ። ቆይ ከሱ ይልቅ እንዴት የኔን ቃል ትጠራጠሪያለሽ? ምክንያቱም እያየሁት ያለሁት ነገር ያንቺን ንግግር ውሸት ያደርገዋል። እሱ ግን ተጎድቷል ጋሌ ነው። አንቺ ግን ጤናማ ሆነሽ በጥላቻ ታሰቃየዋለሽ። እኔ አከብርሻለሁ፣ እናቴ ስለሆንሽም እወድሻለሁ። ነገር ግን ይሄ የመጨረሻ ማስጠንቀቂያዬ ነው። ማስጠንቀቂያ እየሰጠሽኝ ነው አዲና? አዎ ማስጠንቀቂያ ነው። ከእንግዲህ በካሌብ ላይ አንዲት የጥላቻ ቃል ብትናገሪ ወይም እሱን ልታስጨንቂው ብትሞክሪ እኔና አንቺ በፍጹም ልንኖር አንችልም። እሱ እኮ ባለቤቴ ነው። በዚህ ሁኔታው ደግሞ ልጥለው አልችልም። እናቴ ስለሆንሽ ከኛ ጋር እንድትኖር ይፈልጋለሁ። ነገር ግን እሱን የምታንገላችሁና የምትበድዩ ከሆነ ከኛ ቤት እንድትወጪ ለማድረግ አላመነታም። ለዛ አታላይ ሰውዬ እስቲ እኔ ልታባረረኝ ነው? እኔ ማንንም ማባረር አልፈልግም። ነገር ግን ሰላም እፈልጋለሁ። ካሌብም እረፍት ያስፈልገዋል። ከዛሬ ጀምሮ ወደ እሱ ክፍል እንዳትጠጊ። አሁንም አስጠነቅቅሻለሁ። በቃሽ። ፈጣሪ ሆይ
ምንድን ነው እንደዚህ አፍጠሽ የምታይኝ? አዲና እኮ ትላንትና ከዚህ ቤት አስወጣታለሁ እያለች ነበር። ያቺ ሞኝ ልጅሽ ሙሉ በሙሉ በእጄ ገብታለች። ከእንግዲህ እዚህ ቤት ውስጥ አንቺ ሳትሆኚ እኔ ነኝ አዛዥ። በልጅ ህይወት ላይ የምትጫወተው እስከ መቼ ድረስ ነው? ይህንን የውሸት ጭንብልህን አውልቅ። አሁንም ከቤት ውጣ። አልወጣም። ምን ታመጫለሽ? አሮጊት አትንካኝ። እባክሽን፣ እሱ የታመሙ እጄ ነው። እባክሽን አትምችኝ። እባክሽን፣ የልጅሽ ባል እኮ ነኝ። እንዴ ምን እያደረክ ነው? ማን የደበደበክ? አንተ አታላይ፣ ተነስ፣ ብድግ በል ከዚህ ጋር። ወይኔ እጄ። በጣም አሪፍ። በቪዲዮ የሚታየው ገፍትራ ስትጥለኝ ብቻ ነው። ይሄ ቪዲዮ አዲና እጅ ስገባ እናቷን ለዘላለም ነው የምታባራት። ካሌብ ደህና ነህ? ካሌብዬ ምን ሆነሃል? ፊት ልክ አይደለም። የተፈጠረ ነገር አለ እንዴ? የኔ ፍቅር፣ እኔ እኮ ለአንቺ ብዬ ነው ህመሜንም ችግሬንም ችዬ የተቀመጥኩት። ነገር ግን እናትሽ የምታየኝ እኔን እንደ ጠላት ነው። ዛሬ ያደረገችኝን ነገር ብነግርሽ አንተ ጥላቻ ስላለብህ ነው፣ እየዋሸ ነው እንዳትኝ ፈራው። ለእኔ ስትይ ደግሞ ከእናትሽ ጋር እንድትታይ አልፈልግም። ካሌብ ምን እያልክ ነው? እናቴ ደግሞ ምን አደረገች? አታምኝም ብዬ ነው የቀረጽኩት። እኔ እንደዛ እያመመኝ እያለቀስኩ፣ እሷ ግን መሬት ላይ ገፍትራ ጣለችኝ። አንተ አውሬ ከዚህ ቤት ውጣ እያለች ስታንገላታኝ ውሸቴን እንዳይመስልሽ ብዬ መቅረጽ የግድ ነበር። ይኸው በአይንሽ። ምን? እናቴ በአደጋ የተጎዳን ሰው ስታንገላታ? ቆይ እንዴት እንደዚህ ያለ ነገር ታደርጋለች? አዲና እባክሽን ከእናትሽ ጋር እንዳትጣይ። እኔ እኮ ቪዲዮን ያሳየሁሽ እውነታውን እንድታቂ እንጂ እሷ ላይ እንድትሆኝ አይደለም። እኔ ከዚህ ቤት በወጣ ይሻላል። እናትሽ እኔ እዚህ ያለው ሰላም አታገኝም። አይሆንም። ይሄ የመጨረሻ መስመር ማለፍ ነው። እኔ ለቤታችን ሰላም ስል ለአንተም ለጤንነት ስል በጣም ብዙ ታገስኳት። ነገር ግን እናቴ ጥላቿን ማቆም አልቻለችም። ስለዚህ ከኛ ጋር መኖር የለባትም። ከእንግዲህ ይህ ነገር መቀጠል የለበትም። ቆይ ይሄ ምስል ውሸት ነው? የቆሰለ ሰው መሬት ጥለሽ ስታገላቸው የሚያሳየው ምስል ውሸት ነው ልትይ ነው? እሱ ግን እጆቹን ዘርግቶ ሲለምንሽ በአይኔ ነው ያየሁት። አሁን የምታስተባቢበት ምንም ምክንያት የለሽም። የኔ ልጅ እባክሽን ተረጋጊና አዳምጪኝ። ይሄ ምስል እውነት ይመስላል እንጂ ውሸት ነው። እራሱ እኮ ነው ያበሳጨኝ። በዛ ላይ ደግሞ እኔ እጁን ነው የገፈተርኩት። እሱ ግን አውቆ ራሱን ጥሎ ቪዲዮ ቀረጸ። እንዴት የገዛ እናትሽን አታምኝም? በቃሽ። እስከ ዛሬ ድረስ ድራማ ነው ስትይ ዝም ብዬ አዳመጥኩሽ። ነገር ግን በአይኔ ያየሁትን ማስረጃ ልክጅኛች። እኔ ለዚህ ቤት ሰላም ስል ለአንቺ ስል ብዙ ነገሮችን ችያለሁ። ይሄ ድርጊትሽን ግን ልቋቋሙ አልችልም። ለሁላችንም ሰላም ሲባል ከአሁን በኋላ ከኛ ጋር አትኖሪ። አሁኑኑ እቃሽን ሰብስበሽ ከዚህ ቤት ውጪ። አዲና እባክሽን ተረጋጊ፣ እንደዚህ አታድርጊ። እናትሽ እኮ ነች። እኔ እኮ ይሄን ቪዲዮ ያሳየሁሽ እውነቱን እንድታውቂ እንጂ እናትሽ እንድታባሪያት አይደለም። ካሌብ አንተ ተጎድተሃል። እሷ እኮ ልትገልን ነው የምትፈልገው። እንዴት እንደዚህ ባለ ሁኔታ ውስጥ ሆነ ይቅር በያት ትላለህ? አዲና እኔ ይቅር ብያታለሁ። እሷ እኔም ብጠላኝም ያንቺ እናት ነች። በእኔ ምክንያት እናትና ልጅ ሲለያይ ማየት አልችልም። የደረሰብኝን ውርደትና ህመም እኔ እችላለሁ። እባክሽን ይቅር በያት። ከቤት መውጣት የለባትም። እዚሁ ከኛ ጋር ነው መቀመጥ ያለባት። እኔ በተቻለኝ አቅም እሷ የሚያስከፋ ነገር አላደርግም። እባክሽን ይቅር በያት። ካሌብ በጣም የምትገርም ሰው ነህ። ይሄ ሁሉ ነገር እያደረገች እንኳን ይቅር በያት ትላለህ? አንተን የመሰለ ባል በማግኘቴ ፈጣሪን አመሰግነዋለሁ። አየሽ አይደል? ያንቺን ጥላቻና በደል በይቅርታ ነው የመለሰው።
ካሌብ ያንቺን ያህል እንኳን ጨካኝ ሰው አይደለም። ካሌብ ስለለመነኝ ብቻ ዛሬ እዚህ ታድሪያለሽ። ነገር ግን ነገ ጧት ከዚህ ቤት ትሄጃለሽ። ውሳኔ አይቀየርም። እንሂድ። አዲና እንዴት አይኖችሽ ይሄን ያህል ተጋረዱ? አዲና እንዴት የገዛ እናትሽን ከዛ ታላይ ሰው አብልጠሽ እንድትጠያ ያደረግሽ? እኔ እኮ እናትሽ ነኝ። ላንቺ ስል ህይወቴን አሳልፌ ሰጠው። አይ አልወጣም፣ መውጣት የለብኝም። እኔ ከዚህ ቤት ከወጣው ይሄ አውሬ ልጄ እንደ በግ አርዶ ነው የሚበላት። ንብረቷን፣ ህይወቷን፣ ሰላሟን በሙሉ ነው የሚያጠፋው። አዲና በፍቅሩ ስለታወረች ማየት አልቻለችም። እኔ ግን ልጄ ወደ ገደል ስትገባ ዝም ብያለሁ። ለመሆኑ ይሄ ሰው እንዴት ነው ይሄን ሁሉ ድራማ የሚሰራው? አንድ የተጠቀለለው ፋሻ የውሸት ነው። እጁን በነፃነት ሲያንቀሳቀስ በገዛ ዓይኔ አይቼዋለሁ። ሁለት ያንን ቪዲዮ የቀረጸው ስልኩን ደብቆ ነው። ይሄ ማለት ብቻውን ሲሆን እጁ መታመሙ ይቀራል ማለት ነው። ሶስት ይሄን ሁሉ ሴራን ብቻውን ሊሰራ አይችልም። የሆነ የሚያግዘው ረዳት አለ። እውነቱን ፈልጌ ማግኘት አለብኝ። እሱ በተጠቀመው መንገድ ነው የማጋልጠው። ሄሎ ቲቶ። አዎ ማንም የለም፣ ብቻዬን ነኝ። ያቺ አሮጊት ሴትዮ እኔን ለማባረር የተጠቀመችበት መንገድ እኔ ራሱ እሷ ላይ መልሼ የተጠቀምኩት። እሷ እኮ እኔን በአዲና ዓይን መጥፎ ሰው አድርጋ ልትስለኝ የምትፈልገው። እኔ ግን ስልኬን ደብቄ በቪዲዮ ቀረስኳት። ማን ጨካኝና መጥፎ እንደሆነ ለአዲና ያሳየኋት። አሮጊቷ ልገለኝ እንደሆነ የቀረስኩት ቪዲዮ አዲና ስታየው ልቧ በጣም ነው የተሰበረው። እውነቴን ነው የምልህ፣ አዲና በገዛ እጇ እናቷ እንድታባራ ተደርጋለሁ። እናትና ልጅ አሁን በከፍተኛ ሁኔታ ተጋጅተዋል። አዲና እኔ ላይ ያላት እምነት ከምን ጊዜም በላይ ሆኗል። እኔን እንደ ቅዱስ ነው የምታየኝ። ይኸውልህ ቲቶ፣ አሮጊቷ ዛሬ እቃዋን ሰብስባ ትወጣለች። ከእንግዲህ እኔን የሚያስቆመኝ ምንም ነገር የለም። አሁን ንብረቱን ወደ እጅ የማዞርበት ሁለተኛው ምዕራፍ ይጀምራል።